አርሰናልን መች እንመለከተዋለን? የመጀመሪያ የፕሪሲዝን ጨዋታችንን የምናደርገው ቅዳሜ ሐምሌ 25 ከምሽቱ 3 ሰዓት ላይ ከጂሮና ጋር ይሆናል። ሁለተኛ የፕሪሲዝን ጨዋታችንን የምናደርገው ሮብ ሐምሌ 29 ከምሽቱ 3 ሰዓት ተኩል ላይ ከሪያል ቤቲስ ጋር ይሆናል። ሶስተኛ ጨዋታችንን የምናደርገው እሁድ ነሐሴ 3 ከቀኑ 10 ሰዓት ላይ ከቦሩሲያ ዶርትመንድ ጋር ይሆናል። አራተኛና የመጨረሻውን የፕሪሲዝን ጨዋታ የምናደርገው ደግሞ ሮብ ነሐሴ 6 ከምሽቱ 3 ሰዓት ተኩል ላይ ከኮሞ ጋር ይሆናል ማለት ነው። በኋላም እሁድ ነሐሴ 10 የኮሚኒቲ ሺልድ ጨዋታችንን ከማንቸስተር ሲቲ ጋር የምናደርግ ይሆናል። ወዳጅነት ጨዋታዎቻችንን የምናደርግባቸው ቀኖች እነዚህን ይመስላሉ። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርሰዬማ እኔ ያለው በቼላው አትሰቃይም በማለት አስቶን ቪላ ጋርናቾን ለማስፈረም በት እያለ ነው አባቴ። እሱም ምንድነው በውሰት ወስዶ ከዛ ደግሞ አስገዳጅነት ባለው ውል። ይሄም ንግግር ደግሞ አሪፍ ደረጃ ላይ እንዳለ ሶፊ ቸር ያሰማ ሰማችሁ ገነርሶች። ጋርናቾ ወደ አስቶን ቪላ ለመሄድ እንግዲህ ኦልሞስት እየጨረሰ ነው። ከናንተ ምንም አይነት ተጫዋች አንፈልግም። ባዲያሺንም ኢንዞ ፈርናንዴዝንም ማንንም አንፈልግም። አሁን አሌክስ ስኮትን እየፈለጋችሁ ነው። በቀጣይ ዓመት ወይ አሌክስ ስኮትን ወይ ሞርጋን ሮጀርስን ወይ በ50 ወይ በ40 ትሸልሙኛላችሁ እንጂ በአሁኑ ሰዓት ከናንተ ምንም አንፈልግም። እባካችሁ ቼላው ተላቀቀኝ። አረ ቼላው ተላቀቀኝ። ዊሊያም ሳሊባ ቀዶ ጥገና ላለማድረግ ወስኗል። ሌኪፕ አሁን ላይ ባጋራን መረጃ መሰረት ዊሊያም ሳሊባ ከክለባችን ዶክተሮች ጋር ከተማከረ በኋላ ቀዶ ጥገና ላለማድረግ እንደወሰነ የሚያሳይ መረጃን ሌኪፕ አሁን ላይ ይዞልን ወጥቷል። ዊሊያም ሳሊባም ከዚህ በኋላ ረጅም እረፍትና የማገገም ሂደቱን የሚያካሂድ ይሆናል። ዊሊያም ሳሊባም ለምን ያህል ጊዜ ከሜዳ እንደሚርቅ ማወቅ አይቻልም፣ ነገር ግን ለወራቶች ሜዳ ላይ አንመለከተውም ሲል ሌኪፕ ያጋራን መረጃ አሳይቷል። እንግዲህ ዊሊያም ሳሊባ ቀዶ ጥገና ለማድረጉ ጥሩ ዜና ነው ብዬ አስባለሁ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። የፕሪሚየር ሊጉ አሸናፊዎች በአዲስ መንፈስ ወደ ልምምድ ተመልሰዋል። እነ ፋቢዮ ቬራ፣ ማክስ ዶማን፣ ቤን ዋይት የሌለ የለም ነው ምላችሁ። እነ ጋብሪኤል ጀሱስም መጥተዋል ማለት ነው። ቲምበርም ከጉዳቱ አገግሞ በትንሽ ጨዋታዎች ላይ ይሳተፋል ተብሎ ይጠበቃል። ለማንኛውም ሳንታ ተመልሷል። ለቀጣይ ውድድር ዓመት ዝግጁ ናችሁ ወይ? የአርሰናል ደጋፊዎች ዝግጁ ናችሁ ወይ? አለን በሉ እስቲ ኮሜንት ላይ ዝግጁ ናችሁ ወይ? ዊሊያም ሳሊባን ጨምሮ ሶስት ወሳኝ የተባሉ ክለባችን አርሰናል የተመለከቱ መረጃዎች በአሁኑ ሰዓት ተሰምተዋል። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። አስደሳች ከምለው መረጃ ስጀምር እንግዲህ ሌኪፕ ይዞት በወጣው መረጃ በስተመጨረሻም ወሳኙ የተከላካይ ስፍራ ተጫዋቻችን ዊሊያም ሳሊባ ከአርሰናል አመራሮች ጋር ከተወያየ በኋላ የቀዶ ጥገና ሕክምናውን ላለማድረግ ወስኗል። በዚህም እንግዲህ ዊሊያም ሳሊባ የቀዶ ጥገና ሕክምናውን አያደርግም ማለት ነው። ነገር ግን የቀዶ ጥገና ሕክምናውን ባያደርግም ዊሊያም ሳሊባ ለበርካታ ጊዜ ከሜዳ ይርቃል። ምክንያቱም ከጉዳቱ ለማገገም ረጅም ጊዜ እረፍት ስለሚያስፈልገው ማለት ነው። ስለዚህ የመጀመሪያ የፕሪሚየር ሊግ በርካታ ጨዋታዎች እንግዲህ ዊሊያም ሳሊባን የሚያመልጡት ይሆናል። በመቀጠል አርሰናል ለዝውውር ገበያ ያቀረበው ጋብሪኤል ማርቲኔሊ ወደ ስፔኑ ክለብ አትሌቲኮ ማድሪድ ሊያመራ የሚችልበት እድል ሰፊ እንደሆነ ተሰምቷል። የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ የጋብሪኤል ማርቲኔሊ አድናቂ ናቸው። ወደ ዋንዳ ሜትሮፖሊታኖ እንዲመጣ ይፈልጋሉ። አርሰናል ግን ማርቲኔሊን የሚሸጠው የሚፈልገው ሂሳብ ከቀረበለት ብቻ ነው። በስተመጨረሻም ክለባ አርሰናል ለተወሰነ ጊዜም ቢሆን የዊሊያም ሳሊባን ስፍራ እንዲሸፍን የማንቸስተር ሲቲውን ተጫዋች ጆን ስቶንስን ለማስፈረም በቁም ነገር እየተከታተለው እንደሆነ ተሰምቷል። በርካቶች የጉዳት ሪከርድ በደንብ ያለበትን ጆን ስቶንስን አርሰናል ለምን ማስፈረም ፈለገ በሚለው እንግዲህ እየተነጋገሩበት ይገኛሉ። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። የፕላስ ምልክቷ መጫና ፎሎ ማድረግ አትርሱ። ይመቻችሁ። ሰበር ዜና የተለያዩ የቱርክ ሚዲያዎች ይዘውት በወጡት መረጃ መሰረትም ብሩኖ ፈርናንዴዝ በዚህ የክረምት ዝውውር ወደ ጋላታሳራይ ለመዘዋወር ክፍት መሆኑን ገልጸዋል። ሆኖም ማንቸስተር ዩናይትድ ለፖርቹጋላዊ ኮከብ ከ70 እስከ 75 ሚሊዮን ዩሮ ወይም በፓውንድ 64 ሚሊዮን ገደማ እንደሚጠይቅ ተነግሯል። በብሩኖ ፈርናንዴዝ ውል ውስጥም ከእንግሊዝ ውጪ ላሉ ክለቦች ብቻ የሚሰራ የ65 ሚሊዮን ዩሮ የመልቀቂያ አንቀጽ እንዳለው ቀደም ሲል ተዘግቧል። ዴይሊ ኤክስፕረስ ይዘውት በወጣው መረጃ መሰረትም ማንቸስተር ዩናይትዶች የፒኤስጂውን አማካኝ ዛይሬ ኤምሬን ለማስፈረም ወደ 50 ሚሊዮን ፓውንድ ድረስ የሚጠጋ የዝውውር ጥያቄ ሊያቀርቡ መሆኑን ገልጿል። የ20 ዓመቱ ፈረንሳዊው አማካኝ በፒኤስጂ ቤት ከታላቅ ተስፋ ሰጪ ተጫዋቾች መካከል አንዱ ሲሆን ዩናይትድ በዚህ ክረምት ዝውውር የአማካኝ ክፍሉን ለማጠናከር እየፈለገው ነው። ሪፖርቶችም እንደሚጠቁሙት ከሆነ ክለቡ እስከ 60 ሚሊዮን ፓውንድ ድረስ የሚፈልግ ሲሆን ማንቸስተር ዩናይትድ ግን ወደ 50 ሚሊዮን ፓውንድ ድረስ የሚጠጋ የዝውውር ጥያቄን ለማቅረብ እያሰበ ነው። እንዳለ የአርጀንቲና ፋኖችን ይዞ ሲንቀሳቀስ የነበረው የስፓኒሽ ፓይለት እየሄዱ ባለበት ሰዓት ላይ እንግዲህ ያው የወርልድ ካፕ ፋይናል ላይ ነበረ ማለት ነው። ከዛ አርጀንቲና አሸንፋለች ብሎ ዋሻቸው ማለት ነው ጋይስ።
ይሄንን ለምንድን ያደረገው? ምክንያቱም እናውቃለን የአርጀንቲና ፋኖች እንዴት አግሬሲቭ እንደሆኑ አገራቸው ላይ እንግዲህ አርጀንቲና ሉዝ ስታረግ ሽንፈትን መቀበል አቅቷቸው ሀገሪቷን ትርምስምሷን አጥቷት ነበረ። እዚህ ፕሌን ላይ ደግሞ እንግዲህ ላይክ ፕሌኑን ካላፈነዳ ነው ካለከሰከስ ነው ምናምን ብለው ሌላ ሁለተኛ 9/11 እንዲፈጠር ሊያደርጉ ይችላሉ። ገባችሁ? ስለዚህ ፓይለት ኢዝ ስማርት ጋይስ። እንዴ ዛሬ ተወዳጁ ክለቤ የኔ አባት ይመለሳል ዛሬ ጋይስ። የፕሪሲዝን ጨዋታ አለው። እስካሁን ረስቼዋለሁ እኔ ለካ የኔ አባት ሞት ይርሳኝ አንተን ረስቼ 12 ሰዓት ላይ KMK ዶንስ የሚባል ቲም ጋር ማለት ነው ብራዘር። ጸሎት ያስፈልገዋል ይሄ ቲም ጋይስ፣ ጸሎት ያስፈልገዋል። ማንንም ያተርፈው እንዴ አረመኔ እኮ ነኝ እኮ አረመኔ ፕሪሲዝን የወዳጅነት ጨዋታ ብዬ እኮ ጸጥ አልልም። እንደዚህ ነገር እኮ እኔ ጋር እንደዚህ ነገር የለም። ጸሎት ያስፈልገዋል። የጋናው ጠንቋይ ጸሎት ማድረግ አለበት ለምኬዱንስ እና ዛሬ ይመለስልኛል የኔ አባት። ካሞን ዩስፐርስ ሮጀርስ ለቼልሲ ከፈረመ በኋላ አርሰናሎች የማይቀበሉትን እውነታ ተናግሯል። እሱም ምንድነው? በለንደን ትልቁን ክለብ ነው የተቀላቀልኩት፣ በጣም ጓግቻለሁ፣ ከልጅነቴ ጀምሮ ሳደንቀው ያደግኩ ክለብ ነው፣ ክለቡ ሊሄድበት ያሰበው መንገድ ለእኔ ፍጹም አመቺ ነው ሲል እንግዲህ ተናግሯል። እንግዲህ ወያለው እኛን አላመን ብለሃል፣ ይኸው እንግዲህ ከምትፈልገው ራስ ስንት ጊዜ ከጠበቅከው ተጫዋች እውነታውን ሰምታል። በለንደን ትልቁን ክለብ ነው የተቀላቀልኩት ብሏል። ከዚህ በላይ እንዴት ቆይ ፈትፍቼ ላጉርስ፣ ሊጫንብህ፣ ላስገባብህ። ለማንኛውም ይመቻችሁ። እባካችሁ ጋይሶች አንድ ነገር መቼም አትርሱ። አንድ ሰው ላይ በቆዳ ቀለሙ፣ በዘሩ፣ በተፈጥሯዊ ገጽታው በአጠቃላይ ሙድ አትያዙበት። በቃ ምን ሊሰማው እንደሚችል አታውቁም። ያ ነገር ወዴት ሊያደርግ እንደሚችል፣ እንዴት ራሱን ሊጣላ እንደሚችል፣ እንዴት አይምሮ ላይ ነገራቶች ዝብርቅርቁ ሊወጣ እንደሚችል ስለራሱ ያለው ግምት አታውቁም። እና ቪኒ ጁኒየር ከሰሞኑን ወደ ብራዚል ሄዶ ከዓለም ዋንጫው በኋላ ፊቱ ላይ የፕላስቲክ ሰርጀሪ አሰርቶ ነበርና እንደምታዩት ከዚህ ወደዚህ ፊቱ ተለውጧል። አሁን ላይ ጺሙንም ማሳደግ ጀምሯልና እኔ ይኸውልህ ፊቱ አሁን ሉኩ ተቀይሯል እኮ የተሻለ ሆኗል። ግን ይሄንን ለምን እንዳደረገ ስለምረዳ በጣም ነው ማዝነው ከመደሰት ይልቅ ማለት ነው። ምን ወደዚህ ነገር እንደገፋፋው ስለማቅ ማለት ነው። ሪያል ማድሪድ ቤት እሱ የእያንዳንዱ በሚጫወትባቸው ጨዋታዎች ላይ በዚህ ሰዓት እኔ እንደሱ የዘረኝነት ጥቃት ሰለባ የሆነ ተጫዋች አለ ብዬ አላስብምና በፊቱ ገጽታው ብቻ በተፈጥሯዊ መቀየር በማይችለው ነገር ላይ በጣም በቃ ብዙ ሰዎች ሲሳለቁበት ነበር። ሶሻል ሚዲያዎች ላይ ካያችሁ ቪኒ ጁኒየር ጥሉ ስለተንቀሳቀሰ ብቻ አንዳንዴ ቢሄቪየሩ ቢያስቸግርም ማለት ነው ተጫዋችን በቆዳ ቀለሙ በዘረኝነትም ማጥቃት የለብን፣ በገጽታው ማጥቃት የለብን። በቃ በኳስ ችሎታው ጀጅ አድርገው፣ ኳስ ነው አይደለም የሚጫወተው፣ እንደዛ ጀጅ አድርገው። ይህንን ልጅ ግን እንደዛ አልነበረም ጀጅ ሲደረግ የነበረው ስለ ችሎታው ሳይሆን ባህሪውም ቢሆን በዘረኝነትና በመልኩ ገጽታ ነበር ሙድ ሲያዝበት የነበረው ማለት ነው። ካያችሁ ፊቱን አገጩ አካባቢ አስረዝመውት ሜም ሲሰሩበት የዝንጀሮ ፊት ሲሰጡት በኤዲት ምናምን ነበር የተመለከትነውና ያ ነገር ተደማምሮ ሜንታሊ ምን ያህል ጫና ፈጥሮበት ወደዚህ ነገር እንደመጣ ይህን ውሳኔ እንደወሰነ ግን ተረድታችኋል። ያንን ስታስቡ እንዲህ ጀስት ዝም ብላችሁ ሰርጀሪ አድርጓል የሚለውን ነገር ብቻ አታስቡትም። በጣም ታዝኑለታላችሁ ምን ያህል ጫናዎች እንደመጡበት ልጁ ላይ ማለት ነው። በገጽታው ብቻ ምንም ሳያደርግ ማለት ነው። ቢሄቪየሩ ይሁን እኮ አልኳችሁ። ግን አንድ ሰው ምንም ያህል ቢሄቪየር ቢኖረው በቆዳ ቀለሙና በዘሩ ጀጅ ማድረግ የለብህም። እና ይሄ በጣም ነው ያዘንኩት የቪኒን ሰርጀሪ ሳይ ማለት ነው። ኦፍኮርስ ምንም ጥያቄ የለውም የአዲሱ የፊሱ ገጽታ በጣም የተሻለ ነው ከበፊቱ። ግን እነዚህ ነገሮች ተደማምረው ወደዚህ ውሳኔ እንዳመጡት እንድትረዱ ፈልጋለሁ። ኢቨን ኔይማር ጁኒየር እንኳን የብራዚል የቡድን አጋሩ በጣም ቤስት የሚለው ተጫዋች እንኳን ከብሔራዊ ቡድኑ ማነው አስቀያሚ ተብሎ ለቀረበለት ጥያቄ ቪኒን ነው አስቀያሚ የምለው ብሎ መልሶ ነበረና ጥያቄው ማስቀየር ይችላል አስቀያሚ የለም ምናምን ብሎ ማለት ነው። ኤኒዌይ ግን አንዳንድ ሰዎች ላይ የምታደርሷቸው በጣም በቃ ይሄ ምንም ሳይመስላቸው እንደ ቀልድ የምታወሯቸው ነገሮችም ቢሆኑ ትችቶችም ቢሆኑ ምን ያህል አይምሯቸው ላይ ችግር እንደሚፈጥርና ወደ ሌሎች ውሳኔዎች እንዲሄዱ እንደሚያደርጉ በቪኒ በደንብ እንድትረዱ ፈልጋለሁና በዙሪያችሁም ይሄ ነገር በደንብ ትምህርት እንዲሆናችሁ ፈልጋለሁ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሌሎች አድርሱት። ሳካራ ነቃ ደንገጥ በል ቪኒሺየስ ፊቱን ሰርጀሪ አሰርቶ ላንተ ሞናሊዛ ሆኗል ነው መለ እንዴ እሱ አሁን እኔ የምፈራው ሙዝ እንዳወረውርብህ ነው ቪኒሺየስ ራሱ ማለት። አረ አርሰናል ደጋፊን አሳቀካቸው ሰርጀሪ ተሰራፊ ተህል ፎሎና ሪፖስት ያደረግ